ጎሳዬ ተስፋዬ ታሞ ያለ ፎቶ ተለቆ ነበርና ሰይፍሻ እዛው ላፍቶ አካባቢ ያለ ሆስፒታል ውስጥ ከጎሳዬ ጋራ ነው ያለውና ሰይፍሻ ጋር ደወል አድርገን ጠይቀው ብለናል። ጋሪዋ ሴት በኒውዮርክ ኢትዮጵያዊ ሴት የተናገረችው ነገር በአሁኑ ሰዓት በርካቶችን ጉድ እያስባለም ይገኛል። መጠላት ይችላል ብዬ ግን አላስብም። በጣም ደስ ነው። እንዴት ማለት መጠላት ጥሩ ነው ያሽ ምን አይነት ጥለ ማለት አብራሪልናል። ሰላም የፋሪያክ ተከታታዮች እንዴት ቆያችሁልኝ? እንዴት ከረማችሁልኝ? ዛሬም እንደተለመደው ባበዱ ቪዲዮዎች ተከስተናል። እናንተን ዘና ፈታ ያደርጋሉ እንዲሁም ትንግርትን ይጭራሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮን ከመጀመራችሁ በፊት ላይክ ብታደርጉልኝ ዩቲዩብ ለብዙ ሰዎች ያደርስልኛል። እንዲሁም ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። አርቲስት ጎሳዬ ተስፋዬ ምን ገጠመው? እንደምትመለከቱት በዊልቸር ላይ ሆኖ በፌስቡክ ገጹ ላይ ያጋራው ፎቶ በዚህ ሰዓት ላይ በርካቶችን አሳዝኗል፣ በርካቶችንም አስደንግጧል። በለንደን ቆይታ ያደረገው ድምፃዊ ጎሳዬ ተስፋዬ በብዙዎች ዘንድ በጣም ያሳዝናል። አሁን ላይ ታዲያ ታመሜ ወደ ሀገሬ ገባው ሲል መልእክቱን አስተላልፏል። ህመሙ ምን እንደሆነ ያልገለጸው ጎሳዬ ተስፋዬ ታመሜ ገባው ስለሁሉ ግን እግዚአብሔር ይመስገን ሲል ይህንን ፎቶ አጋርቷል። ወደ ጤና የሁላችንም ምኞት ነው እገልጻለሁ። እግዚአብሔር ይማር በሉ። እጅግ በጣም የምንወደው አርቲስት ጎሳዬ ተስፋዬ ለኮንሰርት ሄዶ ሲመለስ እንግዲህ ምን አጋጥሞታል ኤርፖርት ላይ ምን እንዳጋጠመው አይታን የራሳችን ሐሳብ አስተያየታችንን እንሰጣለን። ጎሳዬ ተስፋዬ ታሞ ያለ ፎቶ ተለቆ ነበርና ሰይፍሻ እዛው ላፍቶ አካባቢ ያለ ሆስፒታል ውስጥ ከጎሳዬ ጋራ ነው ያለውና ሰይፍሻ ጋር ደወል አድርገን ጠይቀው ብለናል። እንዴት አልክ ሰይፍሻ? እንደምን ዋላችሁ? ሰላም ነው ወይ? ሁሉ ነገር አማን ነው? ሁሉ አማን ፈጣሪ የተመሰገነ ይሁን። ጎስሽ እንግዲህ የሙዚቃ ዝግጅቱን ሊያቀርብ በሄደበት ሲመለስ አመም አድርጎት ተመለሰ የሚል መረጃ ማህበራዊ ሚዲያ ላይ በስፋት እያየን ነበርና ምንድነው? ምን ተፈጠረ? ጎስሽ እንግዲህ ለንደን ላይ የሙዚቃ ስራውን ለማቅረብ ከራሄል ጌቱ ጋር ለንደን ነበረ። እናም እንግዲህ ሙዚቃ ስራውን አቅርቦ ዛሬ መመለስ ነበረበትና ሲመለስ ኤርፖርት ውስጥ ነው እንግዲህ ምንድነው ውሃ ረጣው ሴራሚክ የለም ሲባል የሆነ ነገር በጣም የሚያዳልጥ በቃ ኤርፖርት ውስጥ ነው እንግዲህ የወደቀው። እንግዲህ በእግሩ ላይ ነው ጉዳት የደረሰበት። እናም እንግዲህ ፔንክለር እንደዚህ ያሉ አይደል አንቲፔን ነገሮች የሚወሰዱ እነሱን ወስዶ ነበር እዚህ የደረሰው። እዚህ ከደረሰ በኋላ ያው ያ የህመሙ ስሜት አደረሸበትና ያ እንግዲህ ኤርፖርት ላይ ሲሄድ በሰላም ነበር፣ ስመለስ ታመሜ ብሎ ያንን ፎቶ አጋራ ለአድናቂዎቹ። እና እንግዲህ አሁን ወደ ላፍቶ አካባቢ አንድ ክሊኒክ አለ፣ እዛ ሕክምናውን ለመከታተል እዛ ነው ያለው። ያን ያህል ትልቅ አደጋ ነው የሚባል አይደለም። ለአድናቂዎቹ ቀላሉ ነው ያርግለት። ለወዳጆቹ በአጠቃላይ ደህና ነኝ የሚለውን መልዕክት ንገርልኝ ብሎኛል። እንግዲህ እንደሰማችሁት ኤርፖርት ላይ ሴራሚክ አዳልጦት እና ጉዳት የደረሰበት በጣም ያሳዝናል። እንግዲህ ቀላሉን ያድርግልህ። እንወዳለን፣ እናከብርሃለን። ወደ ጤና ይመለስ ፈጣሪ። ቻት ጂፒቲ ተጠቃሚ በላይክ ጥልቅ ይያል ማለት ተዘጋጅ። እኔ ቻት ጂፒቲ ማማከር አለብኝ። ተጣጣለች ወደፊት እንጣላለን። አጣራ ካለችኝ ግን እቀራለሁ። አንተ ወንድ ልጅ አይደለ እንዴ? እኮ እሷ ማማከር አለብኝ። ራስ ወስን እንጂ ምን እየጨለልክ ነው እንዴ? ስማ እኔው ሽንቴ መጥልሽና አልሽና ልበላት። ቆይስ ቻት ጂፒቲ በቃ እኮ ቻት ጂፒቲ እኮ አዛ ያረገች እኮ ምንድን ነው እያበላሸችን እንትና የሚለኛል ወደ ነው የሚሻለው ሲያስጠላ። ቡና የምጠጣ ከሆነ ተከተለኝ። ሲደብር በጠጣለሁ። ጠይቃታ በሚገባትና በማይገባት እኩል መግባት የለባትም። ሲታረክባት እንግዲህ በዚህ ሰዓት ብዙዎቻችን ቻት ጂፒቲ ጓደኛችን ናት። እንግዲህ ወደ ሌላ ታሪክ እየተገባ ነው። አይ ለጥሩ ነገር ቻት ጂፒቲን ተጠቀሙ፣ አይሆን ነገር እንትን አትበሉ። ሙያ ለምን የሆነች ባለቤት ፎሚል ቴስት ያለው ምግብ ልታመጣው ነው። ካለው መከራ ኤክስ ጋር በላ ምናምን ምን አማራጭ አለ? መብላት ነው። እሱን አምና እንዴ ያገባሃል? ምንድነው እንዴ? ተመላሽ ተመላሽ ማቅረብ ጀመርሽ ለኔ ቡላ
ኧረ ተይ እንደዚህ አይነት ምግብ እውነትህን ነው የምር እንደዚህ አይነት ምግብ ሰርታለህ ሆነ ከባድ ነው። ምንድነው? ምን አገኘሁለት? ምንድነው? አድርጌ ነው የሰራሁት። ጭራሽ ፓይስትራ ጭራሽ በጉልበት ምግብ አቀረበችልኝ በላሁት። አለሙ ኃጢአት እንኳንም የፈረሱ ጭራውን በዛ የእሷ ፀጉር ቢሆን ጉሮሮ ላይ ኢንፌክሽን ፈጥሮ ሌላ ጉዳይ ነበር። ዛሬ ፀጉሯን ካበላችኝ ነገ ጇሪ የምንለጥፈው አርቲፊሻል ጥፍር እንደሚሰራ ታውቃለህ። አህያ ኮቴ ያያ ቅልብ ጭስ አምነህ እኮ ነው ያገባህ። አምነህ ሙያ እንደሌላት አግብተሃል። ምን አማራጭ አለ? ከጥፍሯም ከዩማኔሯም እንግዲህ የቀላቀለች ስትሰራ ለመብላት ነው። በቃ አማራጭ የለህም ወይ ደግሞ ትተህ መጣስ ነው። ጋሪዋ ሴት በኒውዮርክ ኢትዮጵያዊ ሴት የተናገረችው ነገር በአሁኑ ሰዓት በርካቶችን ጉድ እያስባለም ይገኛል። ሰሞኑን በአሜሪካ ኒውዮርክ ከተማ ጎዳናዎች ላይ አንድ ታዋቂ ዩቲዩበር ሰዎችን ኢንተርቪው እያደረገ መሀል ላይ ይህችን ሴት ያገኛታል። ከዛም ከየት እንደሆነች ጠይቃታል። እሷም ቪኪ እንደምትባልና በዜግነቷ ኢትዮጵያዊ እንደሆነች ትነግረዋለች። ጋዜጠኛው ጥያቄውን በመቀጠል በኒውዮርክ ከተማ ለመኖር በወር ምን ያህል ብር ወጪ እንደምታደርግ ይጠይቃታል። የእሷም ምላሽ በርካቶችን ያስገረመ ነበርም። በወር ከ35,000 እስከ 40,000 ዶላር ወጪ እንደምታደርግ ነው። ከ35,000 እስከ 40,000 ዶላር ብር ወጪ የምታደርገው ስራዋ ምን ቢሆን ነው በማለት መልሶ ጠየቃት። ነገር ግን የእሷ ምላሽ ምንም አይነት ስራ የለኝም በማለት መልሶ ጭራሽ ስራ የላትም። ታዲያ እንዴት አንድ ሰው ምንም ስራ ሳይኖረው በወር ይህን ያክል ገንዘብ ወጪ እያደረገ ይኖራል? መልሳችሁን ኮሜንት ላይ ጻፉ። ምን ማለት ነው? አስባችሁ 35,000 እስከ 40,000 ዶላር ማለት በእኛ እንግዲህ መንዙሩት ዛሬው ለእናንተ ትቻለሁ። በዛ ላይ ስራ ሰራ ምንድነው የገቢ ምንጭ ከየት ነው? እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይሄ ግራ ያጋባል የምር። እስቲ የሃይድሬሽን ብሬክ ላይ ቡና ስታመጣ ደግሞ ምን እሺ ልታረግ ነው? ድገሚ ተበላ በቃ ሴቶቻችን የምር አስቸጋሪ ሆነዋል። አሁን እሱ እንግዲህ ለጩቤው ነው ይሄንን ያለው። አሁን ወደ ሌላ ነገር ቀየረችው። መቻል ነው ዘንድሮ ብሏል ዘፋኝ። ጫለው እንግዲህ ለወርስ የቸኮለች ነፍስ ነው ደጀኔ ሰውዬው ሸተተ ገማብን እጃችን ላይ ከሳታጥኑን አስጥ ነው ምን እናንተ ቆመት እንዴት እኔ ያክል ስሮጡ እንዴት ነው ምን ይላል? ቆንጆ ነው እያፈጣጠነው ነው አባቴ ታውቃለህ። ይኸውልህ አልጮንም ቅመስ አንድ ነገር ቢበላሽ ካንተ ራስ አልወርድም። ምንድነው እንደዚህ መቸዋኮል? ፈዘው ወንበሮቹን ደርድር እንጂ ምንድነው ፈዘው? አረጋሽ የገና ሰውዬው ነፍሳቸው እንዴ ጭራሽ ነፍሳቸው አልወጣም። አንዳንዴ እኮ የውርስ ነገር የምር ከባድ፣ በተለይ አሁን ላይ ወደ ከባድ ነገር እየሄደን ያለው በጣም በሰሞኑ የምንሰማቸው ነገሮች በጣም ነው የሚዘገንኑት የሚከብዱት። ልጅ እናቱን ሲገል አባት ሲገል ምናምን በቃ የምንሰማቸው ነገሮች ይከብዳሉና በጣም ከባድ ነው የውርስ ነገር። ምን እንደሚሻለን አላውቅም። ትላንኮች በጣም እንዴት ነገር ነው ለበለሽንሽ ብዙ ሰው መጣላት ይችላል ብዬ አላስብም። መቀየም ይችላል፣ መጣላት ይችላል ብዬ ግን አላስብም። በጣም ብዙ ሰው እንዴት ማለት መጣላት ጥሩ ነው ያልሽ ምን አይነት ጥለ ማለት አብራሪልናል ወይስ እንደው ጭቅጭቅ ብቻ ሰምተሽ መጣላት ጥሩ ነው የትኛው ይሻላል? ግን አይ ጠልስ ነገሩ ነው የሚሻለው ወይስ ካል ረበ መካረለ ምን ፊዚካል ጂሚያሪ ሳብኝ ሳለች እኔ ሰው ከጮህብኝ ዝግት ነው። እኔም አልችልም። ለዛ እኮ ነው አሁን ንግግሩ የሚከበደኝ። ግን መነጋገር ለምን መሰለሽ ካልሆነ አሳምሽን ክሬት ማድረግ በጣም ብዙዎቻችን እንችልበታለን።
እንትን ማለት ፈልጎ ነው እንትን ማለት ፈልጋ ነው በሚለው ነው ሰው የሚታወቀው። እሱ ልክ ነሽ። በአንቺ እንትን ማለት ፈልጋ ነው ውስጥ በጣም ብዙ ስቶሪ ክሬት ታደርጊያለሽ። በእኔም እንትን ማለት ፈልጋ ነው ብዬ ለአንቺ እድል ሳልሰጥሽ ነው ያን ስቶሪ ክሬት ማደርገው። ይህኒ ግን እንደዛ ማለት ፈልጋ ኮንፊቷን ያጠቆረችብኝ የዛኔ የተፈጠረው ነገር ላይ ነው ብዬ አይምሮዬ በጣም ይፈጥራል። ለአንቺም እድል ሳልሰጥሽ ለራሴም ጥሩ ክሎዥር ሳይኖረኝ ሳንጋጭ ነው የምናልፈው ነገር ነው። ግን ፊዚካሊ ተጣሉኛል። አዎ ፊዚካሊ ጸብ ምንም ውጤት የለውም እንዳልሽው። የቃላት ጦርነት አንዳንዴ አስፈላጊ ናቸው በሪሌሽንሺፕ ውስጥ። አስፈላጊ አይደሉም? እናንተ ሀሳብ አስተያየታችሁ ምንድን ነው? ኮሜንት ላይ አስቀምጡልኝ። ወንድ ልጅ እንደ ባሪያ ሰርቶ ሴት ልጅ ማኖር ግዴታ የለበትም። ሴት ልጅ እንደ ባሪያ ሰርታ ወንድ ልጅ እንደ ንጉሥ የማኖር ጥበብን መለማመድ አለባት። ራሷን እየተንከባከበችና መልኳን እየጠበቀች ሀብታም ወንድ አግብታ አለሟን ማየት ከምትፈልግ ሴት በላይ ራሷን ጥላ አንገቷን ደፍታ ሰርታ በራሷ ገንዘብ በጣም እኛም እንወዳለን። በጣም እወዳለሁ። የምር ግን አይታችሁ ከሆነ ከጊዜ ወደ ጊዜ ሚዲያ ላይ የምናያቸው አትሊስት ሚሊዮነር ቢሊዮነር ያልሆነ ወንድ አላገባም ምናምን ብዙ መስፈርቶቹ ከባባድ ሆነዋል። እና እነዛ ሴቶች ከምን አንጻር የሚሉ ይመስላችኋል? ይህን ጥያቄ ለሴቶች ነው የምጠይቀው። ማለት አግባብ የሆኑ ጥያቄዎች እንዳሉ ሁሉ ማለት እንደዚህ አይነት ልክ ያልሆኑ ጥያቄዎች አግባብ ናቸው ብላችሁ ታስባላችሁ? ማለት ጠንካራ ሴቶችም እንደዚህ አይነት ሴቶች እየገደሉ ነው ብዬ ነው የማምነው። ምክንያቱም እንደዚህ አይነት ካራክተር ያላቸው ሴቶች የሴቶችን ባህሪ ይገልጻሉ ብዬ አላስብም። እናንተ ሀሳብ ምንድን ነው? ዛሬ ደግሞ ምን ይዘህ መጣ? ገባ ላይ ደርሰናል። ለስፖርት ገባው ደግሞ ምን አለ እየጠበቃችሁ ነው? እንደምን አለን ይመስገነው። እንግዲህ ቀበና ወንዝ ተመርቋል። ኦሎምፒክ ላይ ዋናተኛ የምናገኝ ይመስላል? አይመስለኝም። እሺ ወንዙ ድሮም ነበር። አይ ያው ቆሻሻው እየጸዳ ነው ብዬ ነው። ዋናው ቆሻሻ ይቀራል ብዬ እሺ መቀጠል ትችላለህ። አመሰግናለሁ። ጤና ይስጥልኝ የተከበራችሁ የዘና ስፖርት ተከታታዮች፣ የዕለቱ ዜና ተጀምሯል። አብራችሁን ቆዩ። እኔ እዚህ ላይ አስተያየት አልሰጥም። ጭራሽ ገብተህ ስትወጣ በአሰብ ያንተ ነገር እኔ እንጃ አለ። የምር እንዲህ እያከበድከው ነው ራስ ላይ። ምንድን ነው ኋላ የሆነ ነገር አለ ወይ ንገረን። አንድ ወታደር ጓደኛው ቆስሎበት ተሸክሞት እየሸሸ አይዞህ ደርሰናል ሲለው መድረሴን እንጃ ከደረት ኪሴ ውስጥ ደብዳቤ አለልህ እንዳለ ወዲያው ህይወቱ አለፈች። እውነት እኮ የወታደር ህይወት በጣም እኮ ነው የሚያሳዝነው። ደብዳቤውን አውጥቶ ሲከፍተው እንደዚህ ይል ነበር። ለባንዲራው ክብር ለሉዓላዊነቷ ዘብ የቆምኩኝ የተባልኩ ከርታታ በመልኬ ትኩረት በገላይ ማደፍ ሰንደቋን ከሰማይ የማደርግ ከፍ ከፍ አድርሱልኝ ለማ ለኔ ጸሎተኛ በንስፍስፍ አንጀቷ እኔን ምትናፍቅ ዘወትር ማተኛ መርዶዬን ስትሰሚ ምን ይውጥሽ ይሆን? ህይወት እንደዚህ ነው እንዳሰቡት አይሆን። ተስፋ እንዳትሰንቂ የመገናኛችንን እውነት ግን አንዳንዴ እኔ የወታደሮችን ነገር ሳስብ እውነት በጣም ነው የሚገርመኝ። ማለት የሚገባቸውን ክብር ሰጥተናቸዋል ብዬ አላስብም። እና እውነት ከቃላት በላይ ማለት አንዳንዴ ቃላት የማይገልጻቸው ነገሮች አሉ እዚህ ምድር ላይ። ከዛ መካከል ወታደር የሚለው ነገር ቃላቶች ይገልጹታል ብዬ አላስብም። እውነት ፈጣሪ ይጠብቃችሁ። ሌላ ምንም ማለት አታውቁ፣ ሰዎችን አትናቁ። ደንበኛ ምንድነው? ደንበኛ ማን አዘዘ? አንዳንድ አስተናጋጅ እኮ በቃ ሳታዘው እኮ ነው ይዞ የሚመጣው። ታዝመኝ ነኝ። በምን ታውቃለህ? ውሃ ነው የምታዘው እኮ። ማናጀሩን ጥራው። ከውሃ ውጭ አያዝም ማለት ነው እዚህ ቤት። አናድድከኝ ዛሬ። ምንድነው እዚህ ቤት የተካሄደ ያለው ነገር? አለቃ ሳላዘው ወደ ሌትሮ ይዞ ያለቀት እኮ ነው። ዲሰተሰው ነው እንዴ? እና እንዴ ሳይናይታ ባልፈልግ እዛ ምን ልዘዘኝ? ከጥፋታችን ተምረናል። እኔ ምን ልታዘዝሽ ንገረኝ። 1 ሊትር 2 ሊትር አልጨርስም። እያወቀ እኮ ነው እያሰረፍኩ ነው የምወጣው። 1 ሊትር አምጣልኝ አንተ ናንሰው ና አይነኛ አትይ አንዳንድ አስተናጋጅ እኮ የምር ያሳብዳል። ምን ማለት ነው?
የሚታወቀው ሰው ማለት በሰው ፊትም ስም ሲጠራ የኔ ስም ታውቃለህ? ስለኔ ማንነት ታውቃለህ? ምንድነው? ሄሎ ሄሎ መጠረብ ሄሎ አንዳንድ ካፌዎች ላይ እኮ ሄደን ስንቀመጥ ማለት ነው አስተናጋጆች ደስ ማይላቸው አለ። እንዲሁም ደግሞ ሳንጠይቃቸው የሚፈልጉትን ነገር የሚያመጡት ነገር አለ። ከምን አንፃር እንደሆነ ባላውቅም ግን በተለይ ደግሞ የደንበኛ ሆነ ምናምን ጊዜ ማሳለፊያ ብለህ እንደዚህ አይነት ቦታ አንዳንድ አስተናጋጆች መስተንግዶ በጣም የሚያዝገው በጣም ነው የሚደብረው። እና ብታስተካክሉ አስተናጋጆች እንዳሳቡ ኧረ በስመ አብ ኦ ማይ ጉድነስ እኔ ነው እንድሜ ያስተረፈ እንኳን አይመስለኝም እንዴ ወይኔ አሞታል በጣም የምር ደግሞ እጁ ምንድነው የሚያክለው መዳፉን አይታችሁታል ኧረ ወይኔ አረ ይቅርባችሁ አረ ደመሩ ውስጥ እንዳይፈስ ይስወይ ወይኔ 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 አረ እባክህ ይቅርባችሁ ምንድነው እንዴ እሱ ደግሞ አይደርሱም የታባ አንተ ብቻ ነህ መቼ ወይኔ እኔ ነው ወንድሜ እኔን አልተረፍክም የታባ እሰይ አይምሮም እኮ ደግሞ አሁን አገኘው ከዚህ በኋላ ማሰብ ቢችልም አይመስለኝም። ኧረ እንደዚህ አይነት ጨዋታ ይቅርባችሁ። እኛ ሀገር ግን እንደዚህ አይነት ጨዋታ እንዳትሞክሩት። የምር እንዴ ለጭንቅላት ጥሩ አይደለም ሲጀምር። እንዴ ስማችሁታል፣ በጣም ከባድ ነው፣ እንዳትሞክሩት። አልቃሻው ማሽሊት ካሽኝማ በቃ ብለሽ ከተነሳሽማ ጠላባት ይረበረ እንደዚህ እየተናፋረቀ ታይታ እኮ ነው ብራዘር፣ እንደዚህ እየተናፋረቀ ማለት ነው እንጂ ደግሞ እስኪ ለሰርጓ ተጠራው በሚለው እንጠብቀን። አይዞ ለማንኛውም ወንድሜ እኔ ግን ከጎና አይደለሁም። እሺ አረ እኔም ከጎና አይደለሁም። አንዳንዴ እኮ አባቶቻችን እውነታቸውን ወንድ ልጅ አያለቅስ የሚሉት እውነታቸውን እና ብራዘር እንደዚህ አይነት ጀለስኮች አታሰድቡን ጋይስ። እንዴ ቤት ሄደህ ትራስን እቅፍ አድርገህ ማለት ነው እንጂ በአደባባይ ትነፋረቃለህ። አረ ሼም ነው። አረ ወዴት እየሄድን ነው ጋይስ? ለዛሬ የነበሩን ቪዲዮዎች ይህንን ይመስላሉ። ቀጣይ በሌላ ቪዲዮ እንገናኛለን። ቪዲዮውን ላይክ እንዲሁም ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጣችሁን እርግጠኛ ሁኑ። ቻው ቻው።